አይደለም እናቴ ይኸውልዎት እናቴ ቆይ እማዬ ቆይ እናቴ ቆይ እማዬ እባክዎት እናቴ እባክዎት ይኸውልዎት እማዬ በቃ ይገባኛል ስሜቶት ይገባኛል እባክዎት እናቴ እባክዎት የሆነ እየተማረች ልጄ አደገችልኝ እያልኩ እያለ የሆነ ጊዜ ሳላስበው በቃ ወደ ትልቅ ደረጃ ትደርስልኛለች ብዬ እያሰብኩ እያለ ማላስበው ነገር ልጄ አንገቷን መድፋት ጀመረች። ብድግ ብዬ ጸበል ይዣት ሲሄድ ልክ ጸበሉ ስትገባ ሰይጣኑ ለፈለፈ። ምንድነው ያለው? ጓደኛዋ መድኃኒት ሰጣኝ ነው እና ሰጣት ነው ትምርቷንም እንድትጠላ ሰውንም እንድትጠላ ያደረኩት እኔ ነኝ አለ። ሴትዮ በቃ ተይኝ፣ ሁሌ ለምንድን እንደዚህ የምትሆኝብኝ? እኔ እኮ ደህና አትንኪኝ፣ በቃ አትንኪኝ። እሺ አልነካሽም፣ ይኸው ደህና እንድትሆኝ ብዬ እኮ ነው። በቃ ጭቅጭቂኝ፣ ጓደኛ የለኝም። ጓደኛ በይብኝ። በቃ ትምህርት ጓደኛ እንዴ አልፈልግም። እኔ እንድትማሪልኝ ብዬ በቃ ሆስት ነው የምሰራው ምን አይነት ወንዶቹ ጋር ምናምን ትወጣለች ምናምን ሳንቲም ምናምን እዛ ትቀባበላቸዋለች። ግን ክላስ ያላቸው ወንዶች ቀላል ብር አይደለም የምትጠይቀው እሷ። ኦኬ ዛሬ መገናኘት የምትፈልግ ከሆነ ችግር የለውም ይመቸኛል ስሪደኝና። እሺ መጀመሪያ ግን ከእኔ ለማግኘት የምትፈልግ ከሆነ ያንዳል ፍላጎት ካለ እሺ መጀመሪያ ክፍያ አለ። ኦኬ ክፍያ እሺ እና መጀመሪያ ነው የምትልክልኝ። እሺ ያው ስንጨርስ ማለት ቀብዱን ትልክልኛለህ ሙሉውንም ባይሆን ችግር የለውም። ቀብድ መክፈል ይኖርብኛል መጀመሪያ። ሰላም እንዴት ናችሁ ውድ ተመልካቾቻችን? እኔ በጣም ደህና ነኝ። የኔ ስጦታዎች ሁሉ ሰላም ነው። እናንተስ እንዴት ከረማችሁ? እንግዲህ ቤተሰቦቼ ዛሬም በሌላ ቪዲዮ ተመልሻለሁ፣ ወይም በሌላ ጥቆማ ሀሳብ ተመልሻለሁ ከአንድ ባለጉዳይ ጋር። እንግዲህ ባለጉዳይ አጠገቤን ያሉት ትልቅ እናት ናቸው። እንግዲህ ስለምን ጥቆማ ሊሰጡኝ እንደመጡ ከእሳቸው አንደበት እንሰማለን። እናንተም አብራችሁን ሁኑ ቤተሰቦቼ። እንግዲህ እንደተለመደው ቀደም ብዬ ሁሌ እንደምነግራችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ደግሞ ሀሳብ አስተያየታችሁን መስጠታችሁን አትርሱ፣ ቪዲዮን ካያችሁ በኋላ ማለት ነው። ስለዚህ ወደ እንግዲህ እሄዳለሁ። ከስሞት ጀምረን የመጡበትን ሀሳብ እንግዲህ እስኪ ያጫውቱኝ እናቴ። እሺ ስሜ ሩት እባላለሁ። የመጣሁበት ከእንጦጦ ነው እና ጥቆማ ላደርግ የፈለኩት ስለ ልጄ ነው። ልጄ በጣም ጎበዝ ተማሪ ነበረች እና ከልጅነት ጀምሮ አባቷ በልጅነት ነው የሞተው እና ከልጅነት ጀምሮ በጣም ጎበዝ ጨዋ የሆነች ልጅ፣ የእናቷን ችግር የምትረዳ፣ የሰፈርን ሁኔታ የጎረቤትን ሁኔታ ሁሉ የምትረዳ ልጅ ነበረች እና ጭምት ልጅ ነበረች። ከልጅነቷም ትንሽም ሆና እንኳን እንደ ልጅ ውጭ ወጣ እንኳን ተጫውታ አታውቅምና በጣም ጎበዝ ልጅ ማለት እኔ እንጃ ችግሬን አውቃ ያደገች ልጅ ነበረች እና በጣም እኔ ስለሚቸግረኝ የሰው ነገር ካየች ስለምትጠይቀኝ ውጭ እንድትወጣ አልፈቅድላትም ነበረ። ከዛ የተነሳ በቃ እኔም ውጭ አላስወጣትም። እሷም ቤት ውስጥ ሆና ሰው ጋር እንኳን ሰርቼ እስከምመጣ ቤት ውስጥ ሆና ነበር የምትጠብቀኝና ለትምህርት ደርሳ ትምህርት ቤት ገብታ ተምራ በጣም በቃ የሰፈር ሰው ሁሉ እስኪገረም ድረስ ጨዋ ጎበዝ፣ አንገቷን ደፍታ ከትምህርቷ ውጪ የምታውቀው ነገር የለም ነበር እና በጣም ጎበዝ ልጅ ነበረች። ከዛ እየተማረች ውጤቷ በጣም የሚገርመው ሰው ሁሉ እንደ ኬሌ ልጅ ለምን አትሆኝም እየተባለ ለምክር እንኳን ስሟ የሚነሳ ልጅ ነበረች። ትልቅ ስትሆን ግን በጣም የሚገርመው እቺ ጎበዝ ልጅ አንድ ቀን እንኳን መንገድ ሰውን እንኳን አይታ ማታውቅ ልጅ እየተማረች ትልቅ ሆነች በኋላ ውጤቷ ደህና ሆኖ ዩኒቨርሲቲ የሚያስገባ ውጤት ሲመጣ አንድ ልጅ ስለሆነች እኔ ወደ ሌላ ሀገር ሩቅ ሀገር ነበረ መላክ አልቻልኩ እና ባጠገቤ ሆና ኮሌጅ እንድትማር አደረኳት። ከዛ ኮሌጅ ስትማር ያው በጣም ችግር ነው፣ አባትየው የለም እና በጣም እየተቸገርኩ ሰው ቤት እንጀራ እየጋገርኩ ልብስ እያጠብኩ ነው ያሳደግኳት። ማስተምራትም እንደዛ ነው።
ግን እያስተማርኳት እያለ በጣም ጎበዝ ናት። ያው እንደ ሰውኛ የሰው ልጅ ሁሉ ሞባይል ይይዛል። ሞባይል እንኳን ራሱ የገዛሁላት ተበድሬ ነው እና ጓደኛ እንዳላት ራሱ ማቀው በሞባይል ስታወራ እንጂ እቤት መተው አያውቁም። እንዳልኩ ከሰው ጋር እንኳን ገጥማ ከሰፈር ልጆች ጋር እንኳን ገጥማ ታይታ አታውቅም። ከዛ በቃ የተማረች ጎበዝ ነች። ጎበዝ ሰው ሁሉ በቃ እንኳን እኔ ሰው ሁሉ የሰፈሩ ሰው ሁሉ ያውቃታል በጉብዝናዋ ማለት ነው። ለቤትም ታዛዥ፣ ለሰፈር ሰው ራሱ ሰው ዕቃ ተሸክሞ ቢመጣ አጋዥ የሆነች ልጅ ነበረች። ግን ከጊዜ በኋላ ውጤቷ በጣም በቃ የሚገርም ነበርና የሆነ እየተማረች ልጄ አደገችልኝ እያልኩ እያለ የሆነ ጊዜ ሳላስበው በቃ ወደ ትልቅ ደረጃ ትደርስልኛለች ብዬ እያሰብኩ እያለ ማላስበው ነገር ልጄ አንገቷን መድፋት ጀመረች። ምን ሆንሽ ስላት እንኳን አትናገርም፣ ዝምታ ማብዛት ጀመረች። እና ምንድነው ይቺ ልጅ ምን ሆና ነው ብዬ እኔም በውስጤ በቃ ወይ አድጋ ይሆን ምንድነው ትልቅ ስትሆን ወይ እኛ ድሃም ስለሆነን ይሆን እየተሰማት እያልኩኝ ዝም ነበር እምለው። በኋላ ለካሷ ትምህርቱም እያስጠላት ነው የምትሄደውም በግድ በቃ የኔን ሁኔታ እያየች በግድ ችግር ሆኖባት ነው ለካ የምትሄደው። ልጄ መማር አለመፈለጓን ሁሉ አላቅም ነበረ፣ ትምህርት እንዳስጠላትም አላቅም ነበር። እና የሆነ ጊዜ በቃ በጣም ኃይለኛ ጭንቀት ውስጥ ገብታ ሰው ዞር ሲል እሷ አንገቷን አቀርቅራ መሬት ነው የምታየው። ከዛን ከተኛችበት የኔን ፊት ላለማየት አትነሳም፣ ራሷን ሽፍንፍን አርጋ ትተኛለች። ከዛ እያለ ትንሽ ስትቆይ ከነጨራሹም በቃ አልሄድም ማለት አመጣች። እና መበሳጨት፣ ማልቀስ፣ ምን ሆንሽ እንኳን ስላት አትናገር። ወይኔ ልጄን ምን በላብኝ ብዬ ሁል ጊዜ እጨነቃለሁ። ማለት ልጄ ሳትፈልግ በግድ አስጨንቂያት እዚህ ድረስ ያደረስኳት በግድ ነው እያልኩኝ አንዳንዴም በራሴ ያዝናለሁ። እና ልጄ በጣም ጎበዝ ነበረች፣ ታታሪ ነበረች፣ ለቤቷ ታዛዥ አሳቢ የሆነች ልጅ ነበረች። እና ቤት ውስጥ እኔ የውጭውን ስራ ነው እንጂ ቤት ውስጥ ያለውን ስራ እንኳን እሷ ናት አጠናቃ ሰርታኔ ማምጣት እንጂ ምን እንደሆነ እንኳን አላቅም ነበር። እና የጎረቤት ሰው ሁሉ አንገቷን ከመድፋቷ ውጪ የሚያውቁት ነገር የለም። ምን እንደነካብኝ አላቅም። በቃ የሆነ ሰዓት ባህሪዋ ተቀየረ፣ አስተሳሰቧ፣ አመለካከቷን ሁሉ አትናገርም፣ አንገቷን መድፋት ነው። ምን ሆንሽ ልጄ ስላት አትነግረኝም። ምንድነው ከኔ ያቺን ጓደኛዋን እንኳን እኔ አላቃትም በአካል ግን በስልክ ያወሩ ነበረ። በስልክ የምታወራውም ጓደኛዋ እየቆየ ድምጿ እየጠፋ መጣ። በፊት ከስልኳ አትለይም ነበር። አሁን ስልኳንም ማየት አትፈልግም። ትምህርት ሲባል ራሱ መስማት አትፈልግም። ትበሳጫለች፣ ትቆጣለች። ምንድነው ልጅ ሆነችው ብዬ ማንን ልጠይቅ? እኔ ሰው አላቅ፣ ጓደኞቿን አላቅ፣ ማንን ልጠይቅ? ትምህርት ቤት ራሷ ናት ከልጅነት እስከ እውቀት ተምራ ትልቅ እስክትሆን ራሷን ችላ ነበር የምትማረው። መንገድ እንኳን አሳይቻት አላቅም። ከሰው ነው ተስማምታ ትምህርት ቤት ሄዳ ደርሳ ከጓደኞቿ የምትመጣ ራሷን ችላ ነበር። አሁን ግን ማንን ልጠይቅ? ወጥቼ ማንን ላናገር? እኔ ይሄ ነው ብዬ እንኳን የምነግረው ጎረቤት እንኳን አንድ ቀን ተማክሬ ማላቅም። እኔ ስራዬን ወደ ውጭ መሮጥ እንጂ ቤት ውስጥ እንኳን ከሷ ጋር አንድ ቀን አንድ ላይ ውለን አናቅም። ከዚህ የተነሳ ወዴት ልሄድ እያልኩ ሁል ጊዜ አስባለሁ። ከዛ እየዋለ እያደረ ዝምተኝነቷ እየጨመረ መጣ። ዝምታ ሆነ፣ አትናገርም። ማልቀስ ነው። ስወጣ አይኗ ያስታውቃል፣ ታለቅሳለች። ከመጨነቋ የተነሳ እለት ሰውነቷ ክብደቷ እየቀነሰ ነው። ምንም የምትናገረው ነገር የለም። ከዛ በቃ እየዋለ እያደረ እያሰብኩ ሰዎችም የሚሉት የእናንተንም ፕሮግራም ቲክቶክ የእሷን ሞባይል ወስጄ ማየት ጀመርኩኝ። ዩቲዩብ ላይ ያለው፣ ቲክቶክ ላይ ያለው፣ ፌስቡክ ላይ ያለው እንደዚህ ሲባል ቆይ ለምን ይሄ እነዚህን ደውዬ ጠርቼ ማናገር አለብኝ? እስቲ የኔስ ጉዳይ ድንገት ልጄ ምን ሆና እንደሆነ እነዚህ ሰዎች ሊደርሱልኝ ይችላሉ ብዬ አስባለሁ። እና ብዙ ጊዜ ስልካቸውንም ስሞክር አይጠራም፣ አንዳንዴ ይጠራና ደግሞ አይነሳም። እና በስንት ስቃይ አገኘኋችሁ። ከዛ ሳገኛችሁ ምንድነው እናንተ ጋር እየደወልኩ እያለ
ከዛም በኋላ ቆይ ለምን ጸበል አልወስዳትም ብዬ ወደ ጸበል ወሰርኳት። በግድ አስገድጃት ማለት ነው። እሷ ፍላጎትም የላትም ከቤት መውጣት ወደ ውጭ መውጣትም አትፈልግም። እቤት ውስጥ ተኝታ ነው በቃ የቤቷን ስራ ቶሎ ብላ እኔ እንዳልቆጣት ትሰራለች። ከዛ መተኛት ነው በቃ ቤት ውስጥ ቴሌቪዥን እንኳን ማየት አትፈልግም። እና ቆይ ለምን ጸበል አልወስዳትም በቃ ለምን ማማክረውም ሰው የለ ምነግረውም ሰው የለ ምን ብዬ ነው ማውራ ለማን ነው ማውራ አባት የላት ወይ ወንድም የላት አንድ ብቸኛ ልጄ ናት ለማን ልንገር ግራ ገብቶኛል። ከዛ ብድግ ብዬ ጸበል ይዤ ሲሄድ ልክ ጸበሉ ስትገባ ሰይጣኑ ለፈለፈ። ምንድነው ያለው? ጓደኛዋ መድኃኒት ሰጣኝ ነው እና ሰጣት ነው ትምህርቷንም እንድትጠላ ሰውንም እንድትጠላ ያደረኩት እኔ ነኝ አለ። ከዛም በኋላ በቃ ቤት አመጣዋትና የእናንተም ፕሮግራም እከታተል ስለነበረ ወደ እናንተ ደወልኩና እናንተም እግዚአብሔር ይስጣችሁ መቼም ያው ብዙ ጊዜም ብቸገር አገኘኋችሁ ይሄው መጣችሁ። አሁን ለእናንተ ይሄው ልንገራችሁ ብዬ ነው ችግሬን ለማልናገር ሰው ብነግረው አንዳንድ ሰው ሰምቶ ቤቱ ሄዶ ሌላ ወሬ ነው የሚያወራው። ጓደኛም ምለው እኔ ጓደኛዬ ልጄ ናት ሌላ ጓደኛ የለኝም ከልጄ በስተቀር ጓደኛ የለኝም ልጄ ናት ጓደኛዬ አማካሪ። ግን ከሆነ ጊዜ በኋላ ስትማር ደህና እኔ ትመረቅልኛለች ደርሳለች እያልኩ ያለ ምንም በቃ ልትመረቅልኝም አልቻለች። ይሄው ከቤት ከዛሬ ነገ ይሻላታል ከነገ ወዲያ ቆይችን አመት ስልስል ይሄው 4 አመት አለፋት እቤት ውስጥ ተቀምጣ አትናገርም አትዝም በቃ ምንም። ይሄ እንኳን ሰው የሆነ ጓደኛው እንኳን ወጥቶ የሆነ ቦታ ደርሶ ትንሽ ይበሳጫል እንዲሆንኩ ይላል። እሷ ምንም አትናገርም ስለሰውም አታወራም ቤት ውስጥም አታወራም ይሄ ያስፈልጋልም አትልም ዝም ነው የምትለው። እኔ ምኗ እንደተያዘ ራሱ አላቅም። አሁን ጸበል ስወስዳት ነው እንዴ ማለ እንዴ ብዬ ለካ ልጄን እንዲ ጉድ ያደረገው ጓደኛዋ ናት እንዴ ብዬ በቃ ለምን እስቲ እናንተ ማትገቡበት ማትወጡበት የለም። እኔ አቅም የለኝም እዚህ ቦታ ልሂድ እዚህ ጋር ልሂድ እዛ ጋር ላጣራ ብል የለኝም አቅም። ለምን አንደኛ ቤቱን ማስተዳድረው እኔ ነኝ። በዛ ላይ ስትማር እንኳን ዘመዶቼ የኔ ወንድሞች ሆኖ አጎቶቿ አክስቶቿ ካላቸው ነገር ላይ እየላኩ ነው ልጆይን እዚህ ያደረሷት። ለነሱ እንኳን ልጅቷ እንዲሆነች ብዬ ለመናገር አፌን ያዝኩት። ለምን እንዴት አልተቆጣጠርሻትም ሊሉኝ ይችላሉ ወይ ከኋላዋ ተከትለሽ አላየሻትም ሊሉኝ በቃ የተለያየ ምክንያት መልስ ይሰጡኛል ብዬ ለነሱ እንኳን ችግሬን አልነገርኳቸውም። እነሱ እንኳን ምን እንደሆነች ራሱ አያውቁም። እና በጣም ስለቸገረኝ ነው ወደ እናንተ የመጣሁትና እስቲ ከናንተ ዘንድ እስኪ መፍትሄ ካገኘው ብዬ ነው። እና መፍትሄው በጣም ለኔ ቸግሮኛል። እሺ አመሰግናለሁ። ለዚህ ነው የጠራኋችሁ። እሺ እናታችን በእውነት በጣም ያሳዝናል የነገሩኝ ነገር ለልጆች ላይ የሆነው ነገር። እስኪ እውነትም ነው ወይ እኛም እገዛችን የሚያስፈልጎት ከሆነ እኛ እርዳታችን ማንኛውንም አይነት እገዛ ልናደርግሎ ዝግጁ ነን። ግን አንዳንድ ጥያቄዎች መጠየቅ ይኖርብኛል እርሶን መረጃዬን በደንብ ማጠናከር ስላለብኝ። አሁን ልጆት የት ነው ያለችው? ልጄ ያለችው አሁን እቤት ናት። ከቤት ውጭ የትም አትወጣም። እቤት ነው በቃ ቤት ውስጥ ሆና ሰው እንኳን ማየት አትፈልግም። እቤት ውስጥ ሆና ነው ስራ ሰራርታ ቆሻሻ እንኳን ውጭ አውጥታ በር ላይ ቁጭ ነው የምታረግልኝ። እኔ ስመጣ ነው ወደዛ ማርቀው። ውጭ ወጣ ምንም መስራው ስራ የለም። እቤት ውስጥ ሰራች ልብስም እቤት ውስጥ ነው የምታጥበው። ሰው ማየት አትፈልግም። ለምን ትምህርቱን ደርሳ ልትመረቅ ስትል ነው ይሄ ነገር 1 አመት ሲቀራት ነው በቃ ይሄ ነገር የተከሰተው። በዛ ላይ በቃ ልክ ልትመረቅ እኔም ሁሉም ሰውም ሁሉ ጎረቤት የሚጠብቀው እንደምትመረቅ ነበር ምን ጠብቃት እና 1 አመት ነው የቀራት። 1 አመት 3ኛ አመት ላይ ሆና ነው ይሄ ነገር የተከሰተው። ከዛም በኋላ 1 አመት ሲቀራት ነው በቃ ከዛ በኋላ ውጭም አትወጣም ከቤትም የትም አትሄድም ቤተክርስቲያን አትሄድም። ወጣ እንኳን ወደ ውጭ መንገድ እንኳን አንዳንዴ እንኳን የቤተክርስቲያን እንውጣ ስላት እንኳን እሺ አትልም ፍቃደኛ አይደለችም። እና እኔም አላስጨንቃትም ብዬ ተውኳትና ከቤት አትወጣም።
ልትመረቅ 1 አመት ሲቀራት ነው ይሄ ነገር የተከሰተው። ደግሞ የተማረችበት ኮሌጅ ሪፍት ቫሊ ይባላል እና እየከፈልኩ ነው ያስተማርኳት። ያው አጎቷ ይረዳኛል፣ አክስት፣ የባለቤቴ ቤተሰቦች ሁሉ ያላቸው ይረዱኝ ነበረ። ግን አሁን ለነሱ ራሱ በጣም የሚያሳዝነኝ ለሰው እንኳን ምን ብዬ ላውራ? ከቤት እንኳን ወደ ውጭ ማትወጣ ልጅ ለጎረቤት ራሷን ምን እንደሆነች አያውቅም። ቤት ውስጥ በቃ እንዳቆመች ራሱ የሚያውቅ ሰው ብዙ ሰው ያለ አይመስለኝም። እና ለማን ምን ብዬ እንደማወራ ለዘመዶቼ ለወንድሞቼ ራሱ ምን ብዬ እንደምናገር አላውቅም። ብቸኛ ልጄ ናት፣ ምትኬ ናት። ለማንም ማወራ ቀባሪ እሷ ናት፣ ጧሪ እሷ ናት ብዬ ነው እኔ በየሰው ቤት እንጀራ እየጋገርኩ ልብስ እያጠብኩ ማይሰራ ስራ ሁሉ እየሰራው ነው ያሳደግኳት። እና አሁን ላይ ማወራው ነገር ራሱ ግራ ገብቶኛል። ለማን መናገር እንዳለብኝ ራሱ ግራ ገብቶኛል። እና ስለቸገረኝ ነው ወደ እናንተ የመጣሁት መፍትሄ እንድትሆኑልኝ። እንደው ይሄንን ለሰው ሁሉ የተደበቀ ጉድ ስለምታወጡ የኔንም አውጡ ብዬ ነው የመጣሁት። እና ቸግሮኝ ነው፣ ጨንቆኝ ነው። በቃ ለማን ልናገር? ህግ እንደሆነ ማስረጃ ይለኛል። ከየት አመጣዋለሁ? እንዴት? እኔ ጓደኛዋን እንኳን በአካል አላቃትም። ሁሌ ስሟን እንኳን አላቆም። በስልክ ስታወራ እንጂ ሰማሁት። ስሟን አላቅ። ጓደኛዋን እንኳን ባቅ ምን ሆነች ልጄ ብዬ ሄጄ ጠይቃታለሁ። ግን አላቅም ሰፈሯ የት እንደሆነ፣ ቤቷ የት እንደሆነ። ስሟ እንኳን ስለ ስሟ እንኳን ስጠይቃት አትነግረኝም። ሄጄ ልጠይቅ ስል አትናገርም። ዝም ነው በቃ ዝም ነው የምትለው። እኔ ልጄ ምን እንደሆነችብኝ ራሱ አላቅም። ግራ ነው የገባኝ። እና መፍትሄ በቃ እስቲ እንደው ለእናንተ ከተቻለ ብዬ ነው በቃ ለሌሎች እንደፈታችሁ ለእኔም እንድፈቱልኝ ብዬ ነው ወደ እናንተ የመጣሁት። እሺ እናታችን ባኩት ሀዘኖት ይገባኛል። እንግዲህ በጣም ትልቅ እንግዲህ ዱብዳ ነው ይሄ በልጆት ላይ የሆነው ነገር። እንደ ወላጅ እናት ደግሞ በጣም እንኳን ለእርሶ ለእኛም አሁን ሲነግሩኝ እኔ በጣም ውስጤ ተነክቷልና እንግዲህ እስኪ ሀዘኖትን አሁን ለቅሶትን ይቀንሱና እኛም ከጎኖት ነን። ከዚህ በኋላ እናግዞታለን። የነገሩኝ የሰጡኝ መረጃ በጣም ትልቅ መረጃ ነው። እንግዲህ እሷም ትማርበት የነበረውን ኮሌጅ ነግረውኛል። ስንተኛ ዓመት እያለች እንዳለች እያቋረጠችው ነግረውኛል። ያው ምንም ጓደኛዋ ማን ትሁን በውል ባይታወቅም በውል ያንን ለማጣራት እንግዲህ ወደ ተማረችበት ኮሌጅ ሄደን እንግዲህ እኛ መርማሪ ጋዜጠኞች ነን፣ የህግ አካላቶች ስለሆንን ካለን ፍቃድ አንጻር የተማረችበት ኮሌጅ ሄደን የሷ አብሮ አደግ ወይም የሷ የክፍል ተማሪዎች የሆኑትን አወጣተን እስኪ ከስማ አግኝተን እንግዲህ ጓደኛው የተባለችው ልጅ ለማግኘት እንሞክራለን። የሰጡኝ መረጃ በጣም ትልቅ ነው፣ ትንሽ የሚባል አይደለም። ስለዚህ መረጃዬን ይዤ እንግዲህ ወደ ተባለው ቦታ አመራለሁ፣ ወደ ኮሌጃቸው ወደ ተማረችበት ማለት ነው። ያንን አድርገን እንግዲህ እስኪ እውነትም ጓደኛዋ እሷ እንደለፈለፈችው እንዳሉኝ ጸበል ቤት እንደለፈለፈችው እውነትም ጓደኛ የተደረገባት ነገር ነው የሚለውን ነገር አወጣተን ልጆትንም ነፃ ለማውጣት እንሞክራለን። ማለት ቢያንስ ፍትህ እንድታገኝ መንፈሳዊ የሆኑ ነገር እገዛዎችም ያስፈልጓታል። ሕክምና የሚያስፈልጋት ከሆነ ያንን ቀስ በቀስ እያደረግን እንግዲህ እኛ ከጎኖት ነን ለማናቸውም። እሺ እናታችን ባኮታ ይዘኑ እንደዋወላለን። ደግሞ እኔም አሁን መጥቼ ያወራሁት ያው ቤቶት ነው። እኔም ያለሁበት ከማስመጣት ብዬ እዚህ መጥቼ ነው ያወራሁትና መጀመሪያ ግን እስኪ ወደዛ ከመሄዴ በፊት ልጆትን ትንሽ ባናግራት ደስ ይለኛል። ያው ወደ ውስጥ ነው የምትሆነው ሊሆን ይችላል። ወደ ውስጥ ናት እሷ። ያው ያለሽ ብታናግረኝ እስቲ አሁን አናግሪ ብዬ ልንገራት እስቲ። እሺም አትልም ግን እስቲ ሰውም ቀና ብላ አታይም፣ ወጥታም አታይ። ሰው ሲመጣ መደበቅ ነው። እስቲ አሁን እንዴ መፍትሄ እስከናንተ ከመጣልኝ ግድ እንድታናግር አረጋታለሁ እንጂ ታናግር እንዴ። እሺ ለሷ ብላችሁ አይደል እናንተም የመጣችሁት? እሺ እናቴ እስኪ ይጥሩልኝና አማክሯት። እሺ ካለች የተወሰነ ነገር ባወራት ደስ ይለኛል ከሷ ጋር። እሺ እናታችን። እሺ እንግዲህ ተመልካቾቼ የሰማችሁትን ይመስላል። እናታችን የነገሩን የሰጡን መረጃ ጥቆማ ቀላል የሚባል አይደለም። ልጃቸው ነች የተጎዳችባቸው። መልከ መልካም፣ ጎበዝ፣ ጨዋ፣ ታዛዥ የነበረች ልጄ አሁን ላይ ፈዛብኝ፣ ከሰው ማትቀላቀል፣ ከኔ ማትቀላቀል፣ ራሷን በብቸኝነት አድርጋ እንግዲህ ከቤት አትወጣም
ትምህርቷንም አቋርጣለች እና ደግሞ ጸበልም ስወስዳት እንግዲህ አንዳንድ ነገሮች ያው አጋንንት ምንድነው ለፍልፋ ምናምን በሚል እና እንደዚህ ብሎ ማን ነው ጓደኛዋ እንትን እንዳለቻት መድኃኒት እንዳረገችባት አይነት ነገር ለፍልፋለች። ስለዚህ እስኪ ጓደኛዋ አድራሻዋ የት እንዳለች አላቅም። ስለዚህ እሷን አፈላልጋችሁ እስኪ እቺ ልጅ ነፃ መውጣት የሚቻልበት ከሆነ ልጅቷም እንደዚህ የሆነት አርጋባት ከሆነ ለህግ እንድትቀርብላቸው ነው እውነታው የሚመስለኛ ፍላጎታቸው። ስለዚህ ያንን እኛ እስከ ጥግ ድረስ እንሄድበታለን። የሰጡን መረጃ ቀላል የሚባል አይደለም። ስለዚህ ያንን እናደርጋለን። አሁን ግን እስኪ እሳቸው ልጃቸውን ሊያናግሯት ወደ ውስጥ ገብተዋል። ፍቃደኛ ከሆነች ከእሷ ጋር የተወሰነ ቆይታ አደርግና ወደሚቀጥለው ደግሞ እርምጃችን እንሄዳለን ማለት ነው። ቤተሰቦች አብራችሁን ቆዩ። እንግዲህ እናታችን እሺ ውድ ተመልካቾቼ እንግዲህ እናታችን ያው ልጃቸውን አሳምነው መታ አጠገባችን ያለችው እስኪ ከሷ ደግሞ ምን እንደምትለን ከሷ አንደበት አንዳንድ የምትሰጠን መረጃ ካለ ለመረጃ ለክትትላችንም ለመረጃነትም ስለሚጠቅመን ከሷ ከዋናዋ ከባለቤቷ ከልጅቷ ጋር አንዳንድ ንግግሮች እናደርጋለን። ስለዚህ ወደ ጥያቄ ልሄድ። ከስምሽ ልጀምር እናቴ። ስምሽን ማን ልበል? ንገሪው። ቅድስት። እሺ ችግር የለም። እኔ እዚህ የመጣሁት አንቺን ልናግዝሽ ነው። እሺ እኛ ምንም የተለየ ነገር የለንም። እሳቸው እናታችን ጠርተውን ልጄ ችግር ላይ ነች፣ ስለዚህ ልጄን አድኑልኝ በቻላችሁት አቅም ከፈጣሪ በታች ሆናችሁ እናንተ እስኪ መፍትሄ አግኙልኝ፣ እቺ ልጅ ልክ አይደለችም ተብለን የመጣ ነውና እኔ እኮ ምንም አልሆንኩም። አይዞሽ ንገሪያቸው፣ ምንም ችግር የለም። እነሱ ይረዱሻል። ስለሚረዱሽም ነው የጠራኋቸው። አንቺማ የሆንሽው ነገር አለ፣ ንገሪያቸው። የሆንሽው ነገር አለ። የሆንሽው ነገር ስላለ እኮ ነው ከቤት ማትወጪው፣ ትምህርትሽን የጠላሽው፣ ከሰው ጋር መገናኘት ሁሉ የጠላሽው። ስለዚህ ንገሪያቸው፣ እውነቱን የሆነ የምታውቂውን ንገሪያቸው። እነሱ ሊረዱሽ ነው የመጡት። ጠርቻቸው ነው ፈልጊያቸው። ስለዚህ ንገሪያቸው፣ አትፍሪ፣ አይዞሽ፣ እኔ አለሁ። ይኸውልሽ ቅድስት፣ እኔ ወንድምሽ ነኝ። እኔም ቢሆን እሺ እኔ ላግዝሽ ነው የመጣሁት እዚህና እስኪ ካንቺ የተወሰኑ መረጃዎች እፈልጋለሁ። ምስተጭኝ ካንቺ ቃል መውሰድ እፈልጋለሁና እስኪ ያው አንዳንድ ጥያቄዎች ልጠይቅሽና ፈቃደኛ ሆነሽ ንገሪኝ። ስምሽ እንደነገርሽኝ ሁሉ ሌላም አንዳንድ ጥያቄዎች ልጠይቅሽና ንገሪኝ። ትምህርትሽን እስኪ ለምንድን ነው ማቆም የፈለግሽው? ለምን አቆምሽ ትምህርትሽን? አላቆምኩም እኮ ጨርሼ የለ እንዴ? መቼ ጨርሽ? አልጨረሽም እኮ 1 አመት ሲቀርሽ አይደል እንዴ ያቆምሽው? አቁሜ እኮ አይደለም ስለጨረስኩኝ። አልጨረሽም። መቼ ተመረቅሽ? አልተመረቅሽም እኮ ልጄ። እኔ ጨርሽ። አልጨረሽም። እንደ ሰው ልጆች መች ተመረቅሽ? እባክሽ ንገሪ፣ እውነቱን ንገሪ። ሊረዳሽ ነው የመጣው እንዴ? የታል እንደ ሰው ጋር እኮ ገና ነው ማለት እየደረሰ ነው። አይደለም አልተመረቅሽም፣ አልተማርሽም። የት ነበር የምትማሪው? ቆይ እኔ አታስታውሽም? አውቀዋለሁ። እስኪ ጓደኞችሽን፣ እሺ ችግር የለም ጓደኞችሽ ማን ነበሩ? የቅርብ ጓደኞች? እኔ ጓደኛ የለኝም። አለሽ? የለኝም። ያኔ በስልክ እንኳን የምታወሪያት፣ ሁሌ የምታወሪያት፣ አብራችሁ እንኳን ተቀጣጥራችሁ ትምህርት ቤት ልትወጪ ስትይ ስንቴ ነው የምትደዋውሉት? እሷ ጓደኛሽን ንገሪው። ግድ የለሽም። አለሽ? እናቴ ናት ጓደኛዬ። አይ አለሽ ጓደኛ። እናትሽም ጓደኛሽም ብዙ ነገር ሁሉ ነገርሽ እንደሆነ አውቃለሁ። ምን የመሰሉ እናት አሉሽ በእውነት። ግን የትምህርት ቤት ደግሞ አንድ ትምህርት ቤት ስትሄጂ መቼስ ብቻሽን ደርሰሽ አትመለሽም። የክፍል ጓደኞች ይኖራሉ፣ አብሮሽ የሚመጣ መሄድ ይኖራል። እንደውም እስኪ አንዳቸውን ስማቸውን ጥቀሽልኝ የምታስታውሻቸው። አይ እኔ በሰርቪስ ነው የምመላለሰው ከትምህርት ቤት ወደ ቤትና ከማንም ጋር አላወራም። ሰርቪስ ነበራት እንዴ? አረ በሰርቪስ አይደለም የምትሄደው፣ በባስ ነበር የምትሄደው። እና በባስ ነው የምትሄደው። ጓደኛ አለሽ? አይደለም እማዬ፣ ስልክ ሹፌሩ አንቺ ጋር ሲደውል አይደል እንዴ እኔ የምሄደው ወደ ትምህርት ቤት። ይኸውልሽ ጓደኛ አለሽ። ጓደኛሽ ሁሌ በስልክ ስትደውልልሽ ስትጠራሽ ውጪ እንጂ ስትልሽ እየወጣችሁ አብራችሁ ነበር የምትሄዱት። ስለዚህ እረስተሽ ከሆነ አስተውሽ። አረ እኔ ምንም እኮ የረሳሁት ነገር የለም። እረስተሽ? አልረሳሁም። እኔ ጓደኛ የሚባል የለኝም። አለሽ?
እኔ ከሰው ጋር አላወራም። ስንተኛ ዓመት ተማሪ ነሽ? ስንተኛ ዓመት ተማሪ ነሽ አሁን? እኔ አሁን የመጀመሪያ ዓመት ተማሪ ነኝ። የመጀመሪያ? አዎ። አይደለሽም? ኧረ አስታውሺ። ይኸውልሽ አንቺን ሊረዱሽ ነው የመጡት። እነሱ ከሄዱ በቃ እዚህ ቤት ውስጥ እስረኛ ሆነሽ ነው የምትቀሪው። እኔ አልታሰርኩም። ምንድነው? ይኸውልሽ የመጀመሪያ ዓመትሽ አይደለም አሁን። ትምህርት ካቆምሽ ራሱ ስንት ጊዜሽ ነው? አስታውሺ። ትምህርቴን አቁሜ እኮ አይደለም፣ እኔ ትምህርት ጨርሼ ነው። አልጨረሽም። የታል የተመረቅሽው? የታል ጓውን የለበሽው? እንደ ሰው ልጅ ተመርቀሽ መቼ ቤት ገባሽ? ሰው ሁሉ ጎረቤት ሁሉ መቼ ነው ልጅሽ የምትመረቀው እያለ እየጠየቀኝ እኔ መውጫ መግቢያ እኮ ነው ያጣው። ምን ታለቅሽው? አንተ ለምን እንደምታስለቅሳት እናቴ? አይደለም እኮ ይኸውልሽ ንገሪው፣ እውነቱን ንገሪው፣ ንገሪው። ምንድነው የምናገረው? እውነቱን ንገሪው። አታልቅሽ በቃ። እሺ እውነቱን ንገሪው። አታልቅሽ በቃ። ለምን እንደምታለቅሽ? ይኸው ከጎኖት አይደል አሁን ያለ ነው። እሺ እውነቱን ተናገሪ አንቺ። ይኸውልሽ እውነቱን ተናገሪ። መፍትሄ የሚገኘው አሁን እነሱ በመጡበት ለአንቺ መፍትሄ ለመፈለግ ነው። ቆይ እኔ ምን ሆኛለሁ? እኔ እኮ ምንም የዋሻሁት ነገር የለም። ይኸውልሽ ቅድስት ያሁን እኮ ምን ብለሽኝ ነበረ? አንደኛ ዓመት ተማሪ ነኝ አልሽኝ። ከዛ ደግሞ መልሰሽ አሁን ደግሞ ኮሌጅ ጨርሻለሁ ተመርቀናል አልሽን። እኔ እንደዛ አላልኩክም። ለምን መረጃ ልትሰጭኝ አልፈለግሽም? ምንድነው? የምን መረጃ ነው? ቆይ የምሰጥ የት ነው የምታውቀኝ? እኔ እኮ ነኝ የጠራሁት። እኔ ነኝ የጠራሁት። ይኸውልሽ አንቺን እንዲረዳሽ። አንቺ ያለውን የሚረዳኝ አንቺማ ልክ አይደለሽም እኮ አሁን ትምህርትሽን አቁመሽ እቤት ቁጭ ብለሻል። ሁሉ ነገርሽን ትተሽ ልጅ ነሽ፣ እንደ ልጅ እየሆንሽ አይደለም። አልጨረሽም። ገና ነሽ። እኔም ይኸውልሽ ላግዝሽ፣ እንዳግዝሽ ፍቀጅልኝ። እንዳግዝሽ ደግሞ ካንቺ የተወሰነ ነገር ማግኘት። ምንድነው የምታግዘኝ? እኔ ምንም እርዳታ አልፈልግም። እንዴ ምንድነው ማዬ? ይኸውልሽ አንቺ እኮ አሁን ትምህርትሽን ልክ ልትመረቂ አንድ ዓመት ሲቀርሽ አይደል እንዲያቆምሽው። ጓደኞችሽ ተመረቁ፣ ስራ ያዙ። አንቺ ግን እዚህ ቤት ውስጥ ቁጭ ብለሻል። ስለዚህ ይኸውልሽ አልተመረቅሽም። ስላልተመረቅሽ እውነቱን ይሁንሽውን ትንሹን አንድ ነገር እንኳን ብታስረጂው እኮ እሱ መፍትሄ ሊያመጣልሽ እንደ ወንድም ሊረዳሽ ነው የመጣው። ጠርቼው እኮ ነው አስቸግሬው። በደም ቅድስቲ ምንም ያስቸገሩኝ ነገር የለም እናቴ። በቃ ስላለሁኝ ደስ ብሎኛል። የችግሮት ተካፋይ ስለሆንኩኝ መፍትሄ ለማግኘት ደግሞ አብረን የሚቀሩትን እንግዲህ እርምጃዎች እየተራመድን ወደ መጨረሻው እንሄዳለን። አንቺም ካቆምሽበት ትምህርት እንድትቀጥይ ያንን እስከዛ ድረስ ነው ላግዝሽ የምፈልገው። የሕክምና እርዳታም ካስፈለገ በደም እነዚህ አይነት እገዛዎች እንድታገኝ እኔ ላግዝሽ ልረዳሽ ነው የመጣሁት። እሺ እኔ እንደ ወንድምሽ። ስለዚህ የተወሰነ ነገር እንኳን ንገሪኝ። አሁን አንደኛ ዓመት ተማሪ ነበርኩ አላልሽኝም? አታልቅሽ ቅድስት፣ ንገሪው፣ እውነቱን ንገሪው። አንደኛ ዓመት ተማሪ ነበርኩ አላልሽኝም? አብሮሽ የተማሩት ይኸውልሽ ቅድስት፣ እሱ እኮ እዚህ ነው የሚያወራሽ። እኔ ለምን አታወሪኝ? ንገሪው፣ እውነቱን ንገሪው። የክፍል ጓደኞችን እስኪ አስታውሽኝ፣ ወይም የቅርብ ጓደኛሽን ንገሪው። ምን ማድረግ ነው የሚያስደስትሽ አሁን ቤት ውስጥ ስትሆኚ? ንገሪኝ እስኪ። በምንድን ነው የምታግዣቸው እናታችንን? እማዬ መብራት ጠፋ። ንገሪው፣ ይበራል፣ ችግር የለም፣ አይዞሽ። ንገሪው እስቲ ንገሪው። እኔ አላሳዝንሽም? አንቺን ብዬ ስንከራተት አላሳዝንሽም? እቤት ውስጥ ቁጭ አልሽ እኮ። እኔም ስወጣ ስገባ አንድ ነገር ትሆኝብኛለሽ ብዬ እኮ ማስበው ላንቺ ነው። ስመጣ ሁሉ የምጨነቀው ላንቺ ነው። ስወጣ የምጨነቀው ላንቺ ነው። አላሳዝንሽም? እስቲ አንቺ የሆንሽው ነገርን አስተያስ። ስለዚህ ንገሪው፣ አንድ ነገር ንገሪው እስቲ ንገሪው። እሺ እንዳግዝሽ እኮ ነው። ለምን ቤት ውስጥ ቁጭ ብለሽ ትያለሽ? እንደ ኩዮች ወጥተሽ ብትማሪ፣ ትምህርት ብትጨርሺ፣ ስራ ብትጀምሪ ያሻል። እኔ ከቤት መውጣት አልፈልግም። ለምን? እኔ ከቤት መውጣት አልፈልግም። ቤት ለምን? ከቤት ልታስወጣኝ ነው የመጣው? ከቤት ላስወጣሽ እኮ አይደለም ማዬ፣ ከቤት ልታስወጣኝ ሊረዳሽ ነው። እናታችን አብረን እኮ ነው ያለነው። ሊረዳሽ ነው። እኔ ምንም ላግዝሽ ነው። ከቤት ውጪ ማለት እኮ እንድትሰሪ፣ እንደ ኩዮች እንድትዝናኝ፣ ተምረሽ ደግሞ እንድትጨርሺ፣ እንድትመረቂ ብሎ ነው። በፊት ጎበዝ ተማሪ አልነበርሽ አንቺ? ሊረዳሽ ብሎ ነው። የት ነው የሚያውቀኝ? እኔ ነኝ የጠራሁት። ንገሪው፣ እውነቱን ንገሪው።
ጎበዝ ተማሪ ነበር። አትሰሙም እንዴ? ምንድነው? በቃ እኔ ምንም የደበኩት ነገር የለኝም። ምንም አልደበኩም። በቃ ትምህርቴን እየተማርኩኝ ነው። አጨቅጭቁኝ እንዴ? እየተማርሽ አይደለም? መቼ ሄደሽ ታውቂያለሽ? የት አለ ደብተርሽ? የት አለ ምትጽፊው? የት አለ ምትወጪው ምትገቢው? እንደ ድሮ አትወጪም አትገቢም። እቤት ውስጥ ነሽ፣ ተኝተሽ ነው ምትውይ። ሰው እንኳን አታናግሪ። የት አለ? ምን ነበር ኮሌጅ? ምን ነበር? ምን ትምህርት ነበር የምትማሪው? እስኪ አስታውሺ። ምን ዲፓርትመንት ነበርሽ? ምን አይነት ትምህርት ነበር የምትማሪው? እስቲ ንገሪ ጎበዝ። ማትስ ኮሌጅ ውስጥ በቃ ማትስ። ሌላስ? ሌላ ኢኮኖሚክስም እንማራለን ነው ተማሩት። በምን እንደተማር እንደነበር ያስተውሳሉ ማለት ምን ትምህርት እንደ እኔ ምን አውቃለሁ ብለህ ነው? እኔ አልተማርኩም፣ ግን ብዙ ነገር እንደምትማር ነበር የምትነግረኝ። አሁን ግን ማትስ ብቻ 2 ትምህርት ብቻ ነው የምትናገረው። ብዙ እንደምትማር ነው እኔ የማውቀው። ትዝ አለኝ። እንግሊዘኛም እንማራለን። እንግሊዘኛም ትማራለህ? እስኪ ግድ የለም አያሪል የሆነ አንድ ጊዜ በደንብ ትናገራለች፣ አንዴ ደግሞ ትውጣዋለች፣ አትናገርም። እስቲ ተናገሪማ ጎሽ የኔ እናት ተናገሪ እስቲ። ቤት እዚህ ስራ ምናምን ታግዘኛለች ብለኝ። አዎ ቤት ውስጥ ስራ በደንብ ትሰራለች። በቃ ሰው ነው እንጂ የማትፈልገው ሰው ሲመጣ ወደ ጓዳ ትደበቃለች። ምግብ ማብሰልም ቤት ማጽዳት ሁሉንም ትሰራለች። እሷ ብቻ ከዚህ ቤት ውጭ አትበላት። ውጭ እዚች ጋር ቆሻሻውን ራሱ ሰብስባ እዚህ ጋር ልብስ ራሱ አጥባ አታሰጣም ወደ ውጭ። እኔ መጥቼ ነው ማሰጣው። እጣቢው በባል ያጠራቅማ ትጠብቀኛለች። ለምን እንኳን ካልኳት ትበሳጫለች። እኔ ደግሞ እንዳትበሳጭ ብዬ አልናገርም። ሁሉንም ስራ ምሰራው ያው እዛ ውጭ ሰርቼ መጥቼ ደግሞ ቤት ያለውን ነገር እሷ በቃ ጀምራ አይቶቹን እጨርሰዋለሁ። ለምን አንድ ነገር እንዳትጨናነቅብኝ ብዬ። ጸበል ምን ያህል ቀን ቆየች? ምን ያህል ጊዜ ወሰዷል? ጸበል 7 ቀን ወሰርኳት። በ5ኛው ቀን ነው የለፈለፈው እና ከዛ በኋላ በቃ ዝም ብላ ትስቃለች። ምንም እንትን ከዛ ወዲያ አልተናገረችም ማለት 2ቱን ቀን በ5ኛው ቀን ለፈለፈ 2ቱን ቀን ዝም ምን ያለችው። ከዛ ቄሶቹም አይ አሁን ደህና ነች ትድናለች አሉ። ትድኛለሽ? እሺ ይኸውልሽ እኔ እኮ ወንድምሽ እኮ ነኝ። እስኪ አይዞሽ አትፍሪው ወንድምሽ ነኝ። ቅድስት ይሄዳል። አይዞሽ አትፍሪው። አንቺም ሊረዳሽ ብሎ እኮ ነው። አንቺን ሊረዳሽ ብሎ ያስፈራለሁ እንዴ? ያስፈራለሁ እኔ? አይዞሽ ወንድምሽ ነው። እኔ ነኝ እኮ የጠራሁት። ሂድ በይው ማዬ። አይ ቆያ ንገሪዋ እስቲ ንገሪው። ሆንሽው እምታቂው ንገሪው እስቲ ስለ ጓደኞችሽም ስለ ትምህርት ቤትም አንዳንድ ነገር እስቲ ንገሪው። ምንድነው መጫቃጭቁኝ? እኔ ጓደኛ የለኝም። አለሽ? የለኝም እንዴ? ይኸውልሽ ቅድስት ሴትዮ በቃ ተይኝ። ሁሌ ለምንድነው እንደዚህ የምትሆኝብኝ? እኔ እኮ ደህና አትንኪኝ፣ በቃ አትንኪኝ። እሺ አልነካሽም። ይኸው ደህና እንድትሆኝ ብዬ እኮ ነው። በቃ ጭቅጭቅኝ። ጓደኛ የለኝም። ጓደኛ በይብኝ። በቃ ትምህርት ጓደኛ እንዴ? አልፈልግም። እኔ እንድትማሪልኝ ብዬ ትምህርት አትበይኝ። በቃ ትምህርት አትበይኝ። ትምህርት አትበይኝ። ለኔ ብለሽ አይደለም። በቃ አትንኪኝ። ውጪልኝ። ላንቺ ብዬ እኮ ነው። እኔ አላሳዝንሽም እማ አላሳዝንሽም። ማን አለኝ አላንቺ? ላንቺ ብዬ እኮ ነው። አንቺ ከተማርሽ ከወጣሽ ዝም በይ በቃ ዝም በይ። እሺ ዝም በይ በቃ። ለምን ታዲያ በቃ ለምንድነው ትምህርት ቤት የማይሄደው? ውጣ በቃ ተነሽ፣ አብረሽ ውጪ። ውጣልኝ። በቃ ውጣልኝ። በቃ ተነሳ፣ ውጣ። ምንድነው የምሰራው? ውጣ። እሺ በቃ እወጣለሁ። ችግር የለም። በቃ ነው እወጣልሻለሁ። ችግር የለም። ተዋት፣ እንዲህ ነው የሚያደርጋት። ተዋት በቃ ተዋት። ገብታ ልተኛ። ተዋት በቃ ትተኛ። ተዋት በቃ ትንሽ ትረፍ። በቃ እንዲህ ነው የሚያደርጋት። አሁን ለብዙ ሰዓት ገብታ ታለቅሳለች። ከዛ ግርግዳ ትቀጠቅጣለች፣ ትበሳጫለች። ከዛም በኋላ በቃ ጎረቤት ምንድነው ሲለኝ አይ ምንም እላለሁ። ከዛ አልቅሳ ይወጣላታል። እና እንደዚህ ነው የምትሆነው። በቃ ሰው አትወድም። ሰው ሲመጣ ይጨንቃታል። ወሮጣ ወደዛ ትሄድና ግርግዳውን በቃ እንደዚህ ግርግዳ ትመታለች፣ ትቀጠቅጣለች፣ ታለቅሳለች። በቃ እንደዚህ ነው በቃ ኑሮዬ ነው።
ሁል ጊዜ በቃ ማሳልፈው ነገር ከጠየኳት በተለይ ስለ ትምህርቷ ከጠየኳት ስለ ጓደኞቿ ከጠየኳት በቃ ትገባና ግርግዳ መምታት ማልቀስ መበሳጨት ራሷን ትወጫጭራለች አንዳንዴ እና የማየው ነገር በጣም የሚያሳዝን ነው እና እስቲ እንደው እንድትረዱኝ ብዬ ነው ለሰው ያደረጋችሁትን ለኔ እንድታረጉ ብዬ ነው እና ይሄ ነው ችግሬ በጣም ነው የሚያስቸግረው እናታችን እሷም ያለችበት ሁኔታ ጥሩ አይደለም ከዚህ በላይኛ ማናስጨንቃት ከርሶ ጋር እስኪ ተረጋግታ እንድታወራ እናደርጋለን ግን አንድ የመጨረሻ መጠይቆት የት አካባቢ ነበረ ኮሌጅ የምትማረው ሰፈሩ እኔ በባስ ነው የምትሄደው ስትመዘገብም ራሷ ናት ሄዳ ተመዝግባ የመጣችው ሁለቱም ጓደኛዋንም ያገኛቸው እዛ ትምህርት ቤት ነው ያገኘቻት ተዋወቁ መታ ነገረችኝ ደስ ብሏት የመጀመሪያ ጊዜ ስትመጣ ተመዝግባ ያው በቲክቶክ ላይ አይታ ነው የሄዳ እንዲህ ቦታ ትምህርት አለ ለመዝገብ ስትለኝ እሺ ብያት እኔ ብዙም ያው ወደ ስራዬ ነው እንጂ እሷ ያው ጨዋም ስለነበረች ብዙም የምታስቸግረኝ ነገር ስለሌለ ኑሮዋን ታውቃለች ብዬ ነው ያለሁት ለኑሮዋ በጣም በቃ እኔንም ስሰራ ስለምታውቅ በቃ ስለምታዝንልኝ እኔ እንደዚህ ሆና ትቀርብኛለች ብዬ አንድም ቀን አስቤ አላውቅም አንድ ቀን ግን ይሄዋለ ያደረ ግን ይሄው የልጄ መጨረሻ ይሄውና ከቤት አትወጣ ሁሌ በቃ ጭንቀት ነው አንዳንዴ እንደው በዛው ብሞት ሁሉ እመኛለሁ በዛው ብቀር ግን ደግሞ ለሷ ማን አላት ማንስ ያያታል ብዬ ደግሞ እግዚአብሔር ወይ ይቅር በለኝ ብዬ ደግሞ መጣለሁ ስመጣ ግን ደግሞ ያው ቤት ውስጥ ያለውን ትሰራለች ግን ለራሷ ነው ያልሆነችው ለኔ ምንም አይደለም የኔ እግዚአብሔር ያውቃል ግን እሷ እንደ ሰው ልጅ ተጫውታ ጨፍራ እንደ ሰው ልጅ አስቸግራ ብታድግ ኖሮ እንደዚህም አልሆነም የሆነ እንደ ልጅ ቀብጣ ነው ምናምንም ልል እችላለሁ ግን እሷ ጭምት ልጅ ናት በጣም ጥሩ ልጅ ሰው ሁሉ የሚወዳት ቆንጆ ልጅ ሰው ሁሉ እግዚአብሔር እኮ ቆንጆ አርጎ መልኳ ቆንጆ ጸባዩዋ ቆንጆ አርጎ ሰጥቶሻል እያለ ግን ያው አሁን ደግሞ ያው አድጋ እዚህ ደረጃ ደረሰችልኝና በጣም ነው ምጨነቀው ማስበው መገባበት መውጣበት ነው ያጠፋኛ እና በጣም ነው እስቲ እግዚአብሔር እናንተንም ይርዳችሁ ተረዱኛላችሁ ብዬ ነው የጠራችሁ እንግዲህ ወደ መፍትሄው እንሄዳለን ማዘር መፍትሄውን እናገኝለታለን እርሶም በጸሎት ያግዙን ምንም ግድ የለም ማዘር ይኸውልሽ ቅድስት ነው የሚያረጋት እንዲህ ነው የሚያረጋት ተዋት እንዲሁ ነው የሚያረጋት አሁን ስላናገርናት ነው ተዋት እንዲሁ ነው የሚያረጋት በቃ እንድናናግራት አትፈልግም እንድናያት ራሱ አትፈልግም እንዲህ ብላ አልቅሳ በቃ ይወጣላትና ትተዋለች ይሄን ነገር ጎረቤት ያውቃል ጎረቤት አንዳንዶች ምንድነው ሲሉኝ እኔ እንዲያውቁ አልፈልግም እንዲመጡም አልፈልግም ለምን ይብስባታል ሰው እንዲያያት አትፈልግም እኔ ራሱ አሁን እንዲህ ስትጮህ ከሄድኩ የሆነ ነገር አንስታ ስለምትወረውርብኝ ስለምትበሳጭ ይባስ ደግሞ እኔ ስጨናነቅ ማይ ስለማትፈልግ እዚህ ቁጭ ብዬ ዝም ነው የምለው እና የሆነ ጮሃ ትተዋለች ሰው ሲመጣ ግን ምንድነው ሲሉኝ አይ ምንም ዝም ብለን ነው ጨዋታ ነው ላቸዋለሁ እዛን ሰዓት ተመልሶ ይሄዳሉ ያው መቼም ለሰው የሆነ የገባው ነገር አለ ግን እኔ ግልጽ አላደርግላቸውም ለምን ልጄ እንዲሆነች አበደች ታመመች እንዲባል አልፈልግም ማንንም በልጄ ላይ ጣቱን እንዲቀስር ስለማልፈልግ አላወጣውም ሚስጥሩን እና እሷ ያው ትንሽ ሰዓት ነው ጮሃ በቃ እኔ ጸጥ ካልኳት ታቆማለች እና አንዳንዴ ያው ወደ አይምሮም ይመልሳታል መሰለኝ እኔ እንድጨነቅ አትፈልግም እኔ እንዳዝንም አትፈልግም ከዛ የሆነ ሰጸጥትና ደግሞ ወይ ተነስታ ቡና ታፈላልኛለች እና ያው ወሰድ መለስ ነው የሚያረጋት እኔ ምን ማድረግ እንዳለብኝ ራሱ ግራኔ ገባኝ የሆነ ሰዓት ደህና ነች ስትል ደህና አይደለችም ደግሞ ስትል ደህና ናት እና ለሰው እንኳን እማስረዳው ነገር ግራ የገባኝ ሰው ነኝ እና በጣም ቸግሮኛል ለዛም ነው በቃ እናንተ ጋር እስቲ ወዴት ነው የሚካሄደው ብዬ በቃ እስቲ መፍትሄ ከተገኘ ብዬ ነው ያው የጠራውክ እግዚአብሔር ይስጣችሁ እናንተ መቼም መታችኋል ይሄው እንደዚህ እንደምታዩ ነው በቃ ቤት ውስጥ ያለው ችግር አሁን እንኳን ለትንሽ ሰዓት የሆነውን ነገር እናንተ እንደምታዩት ነው በጣም ታስቸግራለች ግን ምን አደርጋለሁ የራሴው ልጅ ናት ወዴት ወስዳለሁ እንደ ሰው እንደዚህ ሆናለች ብዬ እንኳን ለመናገር አፌ ሙሉ አይደለም በጣም ነው ምፈራው የምትብስብኝ ነው የሚመስለኝ
እና እስቲ እግዚአብሔር ያውቃል እኔ አላቅም ምን በጣም ከባድ ነው ያው እስኪ እኛም እንግዲህ አሁን አንዴ ገብተን ደግሞኛ መፍትሄ ሳንዲዝ የምንወጣበት ጉዳይ ገጥሞን አያውቅም ምንም ከፍ አለም ዝቅ አለም ማነሰም በዛም ብዙ ችግሮች አይተናል በየቤቱ በየብዙ ያው የብዙ ሰው ገመና እንግዲህ ቤት ውስጥ ገብተን እኛም አንዳካለን ብዙ አይተናል እናታችን እና እንግዲህ እስኪ መፍትሄ አግኝተን ደግሞ እንግዲህ እንደምንመለስ ምንም ባለሙሉ ተስፋ ነኝ ጥርጥር አይግቦት እርሶም የሰጡኝ መረጃ እንዳልኩት በጣም ትልቅ መረጃ ነው እንግዲህ ያሉኝ ቦታ ያው ቦታውን በግልጽ እርሶም አላወቁት ሜታ አካባቢ እንደሚገኝ እኔ ችግር የለውም በመርመራ እሱን ደርስበታለሁ በክትትሌ የሰጡኝም የኮሌጁ ስምም ያው የሚታወቅ ስለሆነና ብዙ ብራንች ስላላቸው በየአዲስ አበባ ውስጥም እስኪ አንዱ ጋር እንግዲህ ደዋውለን መሞከር ነው እናገኘዋለን ስሟን መዝገብ ላይ ስለሚኖር የአባቷንም ስም እንግዲህ ነግሩኝና አያይዘን አንድ ላይ የተማረችበት ኮሌጅ ሄጄ እጠይቃለሁ በዚህ አመት የተማረች ልጅ እንደዚህ ምናምን ብዬ ማለት ነው ያለው ስለዚህ መረጃ ካገኘው በኋላ አብራት የተማረች ጓደኛዋ ማንነች የሚለውን አፈላልገን ጓደኛዋ እውነት ማርጋበታለች የሚለውን ደግሞ ከጓደኛዋ ጋር ያንን አደርጋለሁ ስለዚህ መጀመሪያ መሄዱ አሁን ወደ ኮሌጁ ነው የሚሆነው እርሶም እዚህ ጠብቁን እንደዋወላለን እስከዛ ድረስ ያለውን ነገር እሺ እናታችን እንግዲህ ይበርቱ እስከዛ እደውልሎታለሁ እሺ እናቴ እሺ እንግዲህ ቤተሰቦቼ የሰማችሁትን ያያችሁትን ይመስል ነበር የደረሰኝ ጥቆማ ከልጃቸውም ጋር ልናወራ የተወሰነ ቆይታ ልናደርግ ሞክረን ነበረ እንግዲህ እሷ ፈቃደኛ አይደለችም ትንሽ የአእምሮ ያው ትንሽ መቃወስም ነገር ስላለ ያው እስኪ ብቻ እኛ ወደ መፍትሄው እንደምንደርስ ምንም ጥርጥር የለውም ቤተሰቦች እናንተ አብራችሁን ሁኑ እኛ በቶሎ መውጣት ይኖርብናል ይመስለኛል አሁን ላይ እስኪ እናታችን እርሱ ያናግሯት ውስጥ ሆኖ እኛ እንግዲህ መዝጋት ይኖርብኛል ቤተሰቦቼ ላይክ ሼር ኮሜንት ላይ ሀሳብ አስተያየት መስጠቱን እንዳትረሱ ሰብስክራይብ አድርጉ ቤተሰቦቼ እንግዲህ ወደሚቀጥለው እርምጃችን እንሄዳለን ማለት ነው እንግዲህ አለ የተባለበት ተማረችበት የተባለው ቦታ ሄደን ደግሞ አብራት የነበረች ጓደኛዋ የክፍል ጓደኛዋ የሆነችው ልጅ አፈላልገን እውነት ያ ነገር ተፈጥሯል የሚለውን አጠይቀን እንደርስበታለን ወደ እውነታው እናንተም አብራችሁን ሁኑ ቤተሰቦች አመሰግናለሁ እንግዲህ ውድ ተመልካቾቼ ያያችሁትን ይመስል ነበረ የተሰጠኝ ጥቆማ ከዛም በኋላ እንግዲህ ከቤቱ ሳንወጣ በፊት የተወሰነ መረጃዎችን ለመሰብሰብ ሞክሬ ነበር እዛው ቤት ውስጥ ሆኜ ማለት ነው ምክንያቱም እናቷ የት አካባቢ ትማር እንደነበር የት ሰፈር ወይም ደግሞ ቦታው የት እንደሆነ አልነገሩኝም ነበረ ያም ትንሽ ለመረጃ ሩቅ ስለሚያረግብኝ ወይም ለክትትሌ በጣም ብዙ ስብስብ እንዳያረግብኝ ፈርቼ ስለነበረ ካሜራችንን ካጠፋን በኋላ እስኪ የተወሰኑ የሷን ደብተሮች ምናምን ለማገላበጥ ሞክሬ ነበርና ደብተሯ አለም ስልኳንም የተወሰነ ነገር ለማየት ሞክሬ በሰዓቱ እሷ እንዳያችኋት ውስጥ ገብታ በጣም ብዙ እየጮኸች ምናምን ነበረ ልጃቸው ቅድስት ማለት ነው ግን እኛ በራሳችን መንገድ አረጋግተን ደብተሯንም ሳይ የተማረችበትን ዲፓርትመንት ምን እንደነበረ ለማወቅ ችያለሁ ማርኬቲንግ ትማር እንደነበረ አውቄያለሁና የማርኬቲንግ ማኔጅመንት ተማሪ እንደነበረች እና የተማረችበት ኮሌጅ ግን ቦታው ትንሽ አስቸጋሪ ስለነበረ እሱን ለማወቅ ግን ቢያንስ እሱን ማወቅ የራሱ ዲፓርትመንቷ ምን እንደነበረ ማወቅ አንድ ነገር ነበረ እሱ መረጃን ይዤም ጭምር ነበር የወጣሁት ስልኳንም ሳገላብጥ አንዳንድ ፎቶዎች አግኝቼ ነበረ አውራት የተማሩ ጓደኞቿ የተወሰነ 1-3 ጓደኞቿን አይቼ ነበረ ክፍል ውስጥ የተነሱትን ማለት ነው እና ያንን ሰብስበን ይቅርታ ተመልካቾቻችን መሃል ቦታ መንገድ ቦታ ላይ ስላለን ሰዎች እያለፉ ስለሆነ ይቅርታ እና ያንን እንግዲህ መረጃችንን ይዘን የተማረችበት ኮሌጅ እንግዲህ ለማፈላለግ ሞክረን ነበረ የት እንደሆነ ስፔሲፊክ የተማረችበት ቦታ በዛም መሰረት እኛ ክትትላችንን ይዘን መረጃችንን ሰብስበን ክትትላችንን ቀጠልን ማለት ነው እና የተማረችበት ኮሌጅ ብዙ ብራንቾች ነበሯቸው ብዙ ቅርንጫፎች ነበሯቸው ስለዚህ አዲስ አበባ ውስጥ እሷ የተማረችበትን ቦታ ለማግኘት ሄድ የሚባሉ የኮሌጁ ስልኮች ጋር በመደዋወል
የተማረችበትን አድራሻ ነገሩን። እኛ ፍቃድ ስለነበረን ነው እንጂ መረጃ መስጠት እንደዚህ አይነት ነገር የተከለከለ ነው፣ ግን እኛ ፍቃዱ ስለነበረን ነውና ያንን መረጃ ሰጥተውን የተማረችበት ኮሌጅ ሄደን ሄድ ዲፓርትመንታቸውን አግኝተነው ኃላፊውን ማለት ነው ፍቃዳችንን አሳይተን የሷ የተማረችበትን ስንተኛ ዓመት ተማሪ እንደነበረች አብሯት የተማሩትን የክፍል ጓደኞቿን ጭምር ሊስት ዝርዝሩን አውጥቶ ሰጥቶኛል። የ35 ተማሪ ዝርዝር ማለት ነው በእጃችን ላይ ያለው እሱም እና አብሯት የተማሩት ማን ናቸው የእሷስ ጓደኛ ማን ናት የሚለውን ነገር ለማጣራት እንግዲህ ከሊስቱ ላይ እንወስዳለን ማለት ነው በዚህ መሰረት። ስለዚህ ካሜራማኔ ጋር ሊስቱ አለ። እስኪ ካሜራማኔ ያቀብለኝና እሺ እንግዲህ ሊስቱን ሰጥተውን ኮፒ ይዘን ነበር የመጣ ነው። ፍቃደኛ ስለሆኑልን ስለተባበሩን በዚህ አጋጣሚ እያመሰገንን የኮሌጅ መምህራኖቿን ወይም ኃላፊዎችን ማለት ነው። ይኸው ሊስቱን በእጃችን ሰጥተውን 35 ተማሪ አለ እሷ ጋር አብሮ የተማረ የእሷም ስም ዝርዝር አለበት እዚህ ውስጥ። ስለዚህ እንደዋውልና የክፍል ጓደኞቿ ጋር የእሷ ትክክለኛ ጓደኛ የነበረችው በሰዓቱ ማናት የሚለውን ነው አይደለም የምንፈልገው። ስለዚህ ያንን ለመፈለግ እንግዲህ አሁን ሀ ብለን እንጀምራለን። እንግዲህ በአልፋቤት ነው ስማቸው የተቀመጠው። እንግዲህ መጀመሪያ የተቀመጠው ስም አሸናፊ ይላል። አሸናፊ ጋር ደውለን እስኪ የክፍል ጓደኛ ማን እንደነበረ እንዲነግረንና ስለ ቅድስት የተወሰኑ ነገሮች እንዲነግረን እደዋውላለሁ ማለት ነው። ስልካቸውን ከዚሁ ላይ ልውሰድ፣ ስማቸውም ተቀምጧል ማለት ነው። ስለዚህ ቤተሰቦች አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጉን ኮሜንት ላይ ሀሳብ አስተያየት መስጠቱን አትርሱ በዚህ አጋጣሚ ቤተሰቦች። እሺ አሁን ወደ መጀመሪያው ስልክ ልደውል ቤተሰቦቼ። እንግዲህ እናንተም አድምጡ፣ ምን እንደሚሰጠን ምን አይነት መረጃ ሊሰጠን እንደሚችል አብረን ምናይ ነው የሚሆነው ማለት ነው። ስልኩ ይሰራል ብዬ ተስፋ አደርጋለሁ። ስልኩ ካልሰራ የብዙዎች ስላለ አንዳቸው ጋር እንደውላለን። ስልካቸው አልሰራም። እስኪ ካልሆነ ሌላኛው ስልክ ላይ ደውለን እንሞክራለን ማለት ነው። 35 ተማሪ ዝርዝር ነው ያለው አብሯት የተማረ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። እሺ ሁለተኛውም መስመር ተይዟል። subscriber's number you dialed is now busy. እስኪ ቤተሰቦች ደግሜ እየሞከርኩኝ ነው። አንዴ ከተነሳ የመጀመሪያው ስልክ ላይ ደውዬ ልሞክር ብዬ ነው። አሁን እየጠራ ነው። እስኪ ካሜራማን ያዘልኛል ይችላል። እየጠራ ነው ግን የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። አሁን ደግሞ እየመለሰ አይደለም። አንዴ መጨረሻ ልሞክር። ካልሆነ የቀሩ ሌላ 34 ተማሪ ዝርዝር አለ። እንግዲህ ከ35ቱ 33ቱን ነው የምንፈልገው። ይሄኛው ስልክ አልተነሳልኝ፣ ምክንያቱም አንዷ ቅድስት ስለሆነች ማለት ነው። ሄሎ፣ አቤት። ሰላም ነው? እንዴት ነህ አሸናፊ? እግዚአብሔር ይመስገን። እንዴት ነህ? ማለበት አለን ይመስገን። እኔን እንኳን አታውቀኝም፣ ግን አንድ ጥያቄ ወይም አንድ መረጃ እንድትሰጠኝ ፈልጌ ነበረ። ስልክህን ከተማርክበት ኮሌጅ እንግዲህ ስልክህን ሰጥተውኝ ነው ሄድ ዲፓርትመንት። እሺ፣ ምን ለእርዳታ ወንድሜ? እሺ እኔ ጌታ እንግዲህ አመሰግናለሁ። በቅድሚያ እኔ መርማሪ ጋዜጠኛ ነኝ ወይም ደግሞ የህግ አካል ነኝ እና እንግዲህ ያንተንም ስልክ እንግዲህ ከኮሌጅ እንዳወጣ የሆንኩት ፍቃድ ስላለኝ እንግዲህ መርማሪ ጋዜጠኛም ስለሆንኩም ጭምር ነው የመጣሁት። ህጋዊ የሆነ ጥያቄዎች ልጠይቅህ ነው። አንተን የሚመለከት አይደለም፣ ግን ደግሞ መረጃ ትሰጠኛለህ ብዬ ተስፋ ስለማደርግም ጭምር ነው። ፍቃደኛ ከሆንክ እንግዲህ ጥያቄን እጀምራለሁ ማለት ነው። ማውቀው ከሆነ ችግር የለውም እነግርሃለሁ።
እሺ ነይታ እንግዲህ እንደነገርኩ ቀደም ብዬ አንተ ከተማርክበት ኮሌጅ እንግዲህ አብራክ ትማር የነበረ አንድ ክፍል የነበራችሁ አንድ ሴት አለችና እሷን ስናፈላልግ እሷን ለማግኘት ፈልገን ወደ ኮሌጁ ስናመራ ኮሌጁ የጠቅላላ እናንተ ክፍል አንድ ላይ ተምራችሁ የነበራችሁ ባቾች የ35 ተማሪ የስም ዝርዝርና ስልካችሁ ተሰጥቶኝ ነው እና መጀመሪያ እንግዲህ ሊስቱን ሳየው ወይም የስም ዝርዝሩን ሳየው ያንተን ስም አገኘውና ወደ አንተ ደወልኩኝ እና የምታውቃት ልጅ ትኖራለች ብዬ ስላሰብኩኝ ስለሷ ልጠይቅም ጭምር ነው። እሺ ማነች ልጅቷ? እሺ ቅድስት በላይነህ የምትባል ልጅ ታውቃለህ? አብራክ የተማረች አውቃታለሁ። ግን እኮ እሷ ታዲያ እኔ ጋር አልጨረሰችም። ትምህርት እኮ አቋርጣለች። እሷ መሀል ላይ ነው ያቆመችው። ቅድስት በላይነህ። እስኪ ስለ ቅድስት በላይነህ የምትነግረኝ ምን አይነት ልጅ ነበረች? እስኪ የምትነግረኝ ነገር ካለ እንደው ደስ ይለኛል ባደምጥ። ቅድስት ምልክ ብዙም ከሰው የምትቀራረብ አይነት ሴት ነበረች። የዛኔ እኛ ስናውቃት በጣም ዲሰንት ናት፣ ጨዋ ናት፣ በጣም መልከ መልካም ቆንጆ፣ በቃ በጣም ነበር የምታምረው። የዛኔ ብዙ ክራሾች ነበሩባት፣ ግን እሷ ከሰውም አትቀርብም፣ ራሷን ጠብቃ ነው ምናምን። ጎበዝ ተማሪም ነበረች፣ አሪፍ ነው ስኮሯ ምናምን፣ ጸዴ ነበር። የዛኔ እኛ ጋር አብራ ስትማር ምናምን። ብቻ ቅድስት በጣም አሪፍ ልጅ ነበረች። እንዴት እንዳቆመች ሁሉ አናውቅም። ክላስና ድንገት ነው የጠፋችብን ያቺ መልከ መልካም ልጅ። በእናትህ ደግሞ እንዴት እንደምታምር እኮ ታይ እና በቃ አቋረጠች። ከዛ በኋላ ስለሷ ምንም ሰምቼ አላውቅም። በቃ ላይክ እንዴት ነው አንዳንድ ነው ልም ብላ የጠፋችው። ከዛ በኋላ ምንም በቃ የክፍል ጓደኞቿም ልታፈላልጓትም አልሞከራችሁም ነው? መልክ ያው እኛ የምንገናኘው ግቢ ነው። ከግቢ ውጭ ያለውን ላይፍ ብዙም አንተዋወቅም አብዛኞቻችን እና በቃ ጀማ አለ የሆነ ጀማ። እሷ በእርግጥ ጀማ ይላል አንዲት ነበረች ጓደኛዋ። አብዛኞቻችን እዚህ በህብረት ነው የምንገናኘው ምናምን። ከዛ ጀለሷን ምናምን ጠይቃት ነበር። ደህና ናት ምናምን ስለን ነበር። በቃ መማር አልቻለችም አይነት ነገር ነው መሰለኝ ያለችን የሆነ ጊዜ። እኛም ደግሞ እንደነገርኩ አሁን ላይ ግቢ ላይ ምናምን ስትሆን ያው ፈታ ማለቱን ነው እንጂ ብታየው በሆነ ሰው ጭንቀት ላይ መጨናነቅ ምናምን አይመቸንም። የሆነ የተወሰነ ጊዜ በቃ ተያየቀን ምናምን። በቃ ትምህርት እንዳቆመች ምናምን ነው እሷ ጀለስ የነገረችን። ከዛ በኋላ በቃ እኛም ፈታን። ግን በጣም አሪፍ ልጅ ነበረች ራሱ። እንዴት አቆመች? ልክ ስኮር ምናምን አሪፍ ነበር የምታመጣው። የዛኔ ጥሩ ውጤት ነበራት ምናምን ምናምና ላይክ ከአንዳንድ ስታቆም ግራ ገብቶን ነበር። ግን ያው ላይፍ ደግሞ ታውቀዋለህ ወደዛ ወደዚህ ያደርጋልና ኒው ላይፍ አልተመቻትም ይሆናል ብለን በቃ ላሻል። እስኪ ጓደኛዋ እንግዲህ ለምን እንዳቆመች ምንም አልነገረችንም። እሱን ረፉ ተው እስኪ እናንተ ምንድን ነው የምትሰሩት? ምን አልከኝ ወንድሜ? አልተመቸም መሰለኝ ለማውራት። እንዴት ነው? ችግር የለውም እሺ ንገረኝ። እሺ እና እስኪ ጓደኛ ነበረቻት ብለኛል። ማን ትባላለች ጓደኛ? የክፍል ጓደኛ፣ የሷ የቅርብ ጓደኛ ማን ነበረች? ጓደኛዋ የሆነች ቀሽት ሊዲያ የምትባል ነበረች። በእናትህ ቪዲዮ የሆነች ልጅ በጣም ጸዴ። ግን እኔ የምልህ ሴፍ ነው የማወራው ነገር ምናምን ሴፍ ነው። ይኸውልህ እኔ እንዳልኩ ነው። እኔ የህግ አካል ነኝ፣ መርማሪ ጋዜጠኛ ነኝ። ስማችሁንም ዝም ብዬ ላገኝ አልችልም። ያው ፍቃድ አይገኝም በእንደዚህ አይነት መልኩ። የ35 ተማሪ ዝርዝር ማንም አይሰጠን ፍቃድ ከሌለ። ከኔ ፍቃዱ ስላለኝ እናንተን የስም ዝርዝር ያገኘሁት ጭምር አብራችሁ የተማራችሁት እንግዲህ ስብስባችሁን ማለት ነው የክፍል ተማሪ ነበራችሁት። ስለዚህ ያ ስለሆነ የምትሰጠኝ መረጃ በጣም የሚጠቅም ህጋዊም ጭምር ነው። የምታውቀውን ነገር ነው የምትሰጠኝ። ብዙ አልጫንህም፣ ግን የምታውቀውን ነገር እንድትነግረኝ ስለፈለኩኝ ነው። በቃ እንትን ነው። እስኪ ስሟን ንገረኝ ደግመህ። ስሟ ማን ነበረ? ሊዲያ አብርሃም። ሊዲያ አብርሃም። እስኪ ካሜራማን ሊስቱን ትፈልግልኛለሽ ከጀርባ? እሺ ቀጥልልኝ። እና ሊዲያ አብርሃም ትባላለች። በቃ አሪፍ ልጅ ነበረች። ሊዲያ አብርሃም ደግሞ የእሷ ተቃራኒ ናት። ልክ ከእኛ ጋር በጣም የምትጫወተው እኛ ጋርም ቅድስት የምታምራ እሷ ነበች። ከእኛ ጋር ነው በቃ ዝናናው ምናምን ጨብሲ ነገር ሙድ ይመቻት ነበር ሊዲያ። ማነው እኛ ጋር መውጣት ምናምን ትወድ ነበር የዛኔ። ቅድስት ራሱ አትወጣም። በቃ ምልክ በቃ እዛ ትምህርት ቤት ከመገናኘት ውጭ ብዙም ቅድስት እንትን አንላትም። እሷ ግን ከእኛ ጋር ጨብሲ ምናምን ትወጣ ነበር፣ ኦቨር ምናምን ትወጣ ነበር። ብቻ በቃ የግቢ ላይፍ እንደ እሷ ያጣጣማ ሰው አልነበረም በጊዜው። ሊዲያ የምትባለው ጓደኛዋ አብርሃም እና እሷ ነበረች እንዲያውም እሷን ይዛልን የምትመጣ ምናምን
ይሄ ቅድስት ተወዷል ልጆች ነበሩና ለማጣበስ ምናምን ትሞክር ነበር። ግን ቅድስት ማተማቸው ምናምን የሆነ በጣም እንዳልኩ በጣም ዲስተንት ልጅ ነች። በጣም ዝም ያለች ልጅ ነገር ነበረች። ይዛኔ እየተማርን እያለ ምችኛዋ ግን ሆነ በቃ በጣም ፈጣን ወደዚህ ና ካሜራማን። እሺ ቀጥል የኔ ጌታ። እሺ ና ወደዚህ ካሜራማን። እሺ ይቅርታ ቀጥል የኔ ጌታ። እሺ በቃ እና በቃ እሷ ነበረች ጓደኛዋ ታጫውታት ምናምን ይዛ ጋር ይዛ ምናምን እሷ ነበረች። እሺ የማታ ላይም ግን ቅድስት አትመጣም ነበር። በቃ ሊዲያ ብቻዋን ትመጣለች። ሌሎች ጀለሶች አሏት። ብዙ ጓደኛ ነው ያላት፣ ግን ቅድስት የምትቀርባት ሊዲያን ብቻ ነበር ይዛኔ። ኦኬ ለቅድስት ብቸኛ ጓደኛ እሷ ነበረች ነው ሊዲያ የምትባለው? አዎ ሌላ ጓደኛ አይቺም ሰምቺም አላውቅም። በቃ ግቢ ላይ ከታየች ከቅድስት ጋር ነው፣ ካለዛ ብቻዋን ናት። በቃ ማነው ከሊዲያ ጋር ነው፣ ካልሆነ ደግሞ ብቻዋን ነው የምታገኘው። ላይብራሪ ምናምን ነው የምታገኛት። ታዲያ እንዴት ገጠሙ ግን ባህሪያቸው እንዴት ገጠመ? ማለት ያቺ እንደዛ አይነት መዝናናት የምታበዛ ጓደኛ ሆና ቅድስት ደግሞ እንደዚህ በጣም ጎበዝ ተማሪ ናት፣ ዝምተኛ ነች ብለኛልና እንዴት ገጠመ ባህሪያቸው? ያው ብዙ ጊዜ እኮ ተቃራኒ ሰው ነው አይደል ባህሪ የሚገጥም። አሁን እቺ የሆነች በጣም ምጽ ምናምን ልጅ ነች፣ ያቺ ማረው በጣም ዝም ያለች ነች እና ተቃራኒ ነው። እና ብዙ ጊዜ እንደዛ ይገጥማል። ብዙ ጊዜ እኔም ጓደኞች ያሉ አንዱ በጣም ዝምተኛ ነው፣ አንዱ ደግሞ ለፍላፊ ምናምን ነው። እንግዲህ ተመቻምቸውም ሊሆን ይችላል ሁለቱ። እስኪ እሷ አሁን ወንድ እንደዚህ በጣም ተጫዋች ወንዶችን ልታጣብሳት ሞክራ ነበር ብለኛል እና የእሷ የተማሪነት ህይወቷ ምን ይመስል ነበር? እሷስ በትምህርት ምን አይነት ነበር? የሊዲያ ሊዲያ ትምህርት በግድ ነው የምትማረው እንዴ? ባትማሩላ ውስጧ ነው። በቃ ዝም ለጊዜ ማሳለፊያ ነው የምታደርገው። በቃ ማግጠጥ ነው። ትመጣለች፣ ተገጣለች። በቃ እኛ ጋር ወንዶች ጋር በቃ ነው የምትውለው። ክላስ ትቀጠዋለች ነው የምልህ። ያቺ እንትና ቅድስት ነው ብዙ ነገር ሆነ ራሱ ፈተና ምናምን አሳይመንት ምናምን ሲሰጥ የምትሞላለት እሷ ናት። እችኛዋ ግን በቃ በጣም በቃ ያራዳ ልጅ ናት ነው የምልህ። እልል ያለች ያራዳ ልጅ በቃ እብድ ናት። ተጨብሰዋለች ነው የምልህ። በቃ ዝም ብላ እየወጣች ምናምን ነገር ነው እንትን የምትል ግን ያው እንደምንም ትምህርት አለቀና ተለያየን እንጂ በጣም አሪፍ ልጅ ነበረች። ፈጣሪ ልጅ ነበረች። ኦኬ ያው ከትምህርት በኋላ አልተገናኘንም ነው የምትለኝ? አሁን እንዴት ነው ተገናኝታችሁ አታውቁም ከሊዲያ ጋር? አይ መገናኘት አንገናኝም። ምልክ ትምህርት ከጨረስክ በኋላ ያው ላይፍ ደግሞ ያሯሩጣል። እንደ ትምህርት ቤት አይሆንም። ይቅርታ እንዲህ ወደኋላ ልመልስና እሷ ጨርሳለች ትምህርቷን ሊዲያ? ሊዲያ ጨርሳለች። አብረን የተመረቅነው እኮ ከሊዲያ ቅድስት ነው ያልተመረቀችው። ወደ ላስት ይር ምናምን 1 አመት ምናምን ሲቀራት ነው ያቆመችው ቅድስት። እሺ እንትና ግን ጨርሳለች። የሚገርምህ ቅድስት ትምህርቷን ካቆመች በኋላ ሊዲያ በቃ እየዞረች አስኮርጁኝ እያለች ነው የጨረሰችው በመከራ። በፊት እሷ ነበር የምታስኮርጃት የነበረው። ከዛ በቃ አንዳንዴ የሆነ ነገር እያለች ምናምን ወንዶችን በቃ እነሱ ያስኮርጇት ነበር። በዛ ጨረሰችው ክላሷን እንትና ሊዲያ። እና ከዛስ በኋላ አግኝተሃትም አታውቅም? ከክላስ በኋላ ከክላስ በኋላ ከተመረቅን በኋላ ያው ዝም ብለህ የግራጁዌሽን ሰሞን ምናምን ትገናኛለህ። ከዛ በቃ ላይፍ እንዳልኩ እንትን ይላል። ከዛ 1-2 ጊዜ ክለብ ምናምን አግኝቻታለሁ። 3 ጊዜ ምናምን አግኝቻታለሁ ክለብ ጓደኞቼ ጋር ስወጣ። አይ ቲንክ የክለብ ላይፍ ምናምን ሳትጀምር አቀርም የሆነ እንደዛ ነገር ብላኛለች። ትጠይቃት ምናምን እንዴ እዚህ የሚገኘው ሆስት ነኝ ምናምን ነው ያለች መጀመሪያ አካባቢ። የክለብ ላይ ሆስቶች አሉ አይደለ? ልክ ስትመጡ ምናምን የሚያስተናግዱ የሚመስሉ ከዛ ሀሪፍ አቅም ያለው ሰው ሲያዩ ምናምን ከነሱ ጋር ይወጣሉ። እና እንደዛ ሆስት ነኝ ምናምን አለች። እኔ ሆስት ምናምን አላውቅም በጊዜው እና አሪፍ ስራ መስሎኝ ነበር። ከዛ እየቆየሁ ስሰማ ለካ በቃ አቅም ያለው ሰው ምናምን ታጫውተዋለች ነው የምልህ። ደግሞ በጣም ልጅቷ አለልኝ ናት። እንደዚህ ቀላል ሴት እንዳትመስልህ እብድ ናት። በጣም እብድ ናት። ኦኬ ቢገርም ነው። ስለዚህ አሁን እሷ በተማረችበት አይደለም እየሰራች ያለችው ነው እዛ ክለብ የክለብ ህይወት ያላት ነው እያልከኝ ያለው? አዎ አብዛኞቻችን እኮ በተማርንበት አንሰራም። ያው የቤተሰብ የሆነ ያደርግልሃል ወይ ወደ ቤተሰብ ጠጋ ትላለህ ወይ ሌላ ሙያ ትለምዳለህ ምናምን እንጂ የግል ኮሌጅ ብዙ ጊዜ የሚመረቅ ሰው እኮ በዛው ለመስራት አይደል በቃ ተምሯል ለማለት ነው። እና እሷም ሊዲያም በቃ ምልክ ላይፍ ምናምን ማሸነፍ ነበረባትና ከድሮም እንዳልኩ እንደዚህ የሆነ በጣም ፈጠንጥን ያለች ልጅም ስለነበረች አሁን ቢዝነስ ምናምን ነገር ነው መሰል የጀመረችው። አሁን እንደዛ ያለች በቃ ሆስት ነው የምሰራው ምናምን ምን አይነት ወንዶቹ ጋር
ወንዶች ጋር ምናምን ትወጣለች ምናምን ሳንቲም ምናምን እዛ ትቀባበላቸዋለች። ግን ክላስ ያላቸው ወንዶች ቀላል ብር አይደለም የምትጠይቀው እሷ እንደነገረችኝ ከሆነ። ስለዚህ ቢዝነስ ነው የምትሰራው የወሲባዊ የሆኑ ንግዶች ላይ ማለት ነው? አዎ። ግን እንደዚህ ስትነግረኝ እሷ ዝም ብላ እንደማንም ሴት ብለህ መንገድ ላይ ፒክ አድርጋት ሴት አደረገች። በሚታወቅ ሰው ነው ምናምን ተደውሎላት ምናምን አሪፍ መላ ገብቶላት ምናምን ነገር ነው ሰራው። እና ሰው ራሱ እንደዚህ እንደምትሰራ ራሱ አያውቅም። በቃ እንደዚህ ሆስት ነኝ ምናምን ነው የምትል። ኖርማል ሰው ቢወራ ሆስት እንደምትሰራ ነው የሚያውቀው። እና አቅምህን አይታ ምናምን ገንዘብህን አይታ ግን እሺ ትላለች ምናምን አይነት እንደዛ ነገር ነው የሰማሁት። ድምጤን ግን ትቀይረዋለህ ብራዘር። ልክ የሁሉ ሚስጥር አስለፍልፍ አይመችህ። ችግር የለም የእኔ ጌታ፣ ድምፅህን እቀይረዋለሁ። ምንም ችግር የለውም። ምንም ማሳልፍ የሚሰጠው መረጃ አይኖርም። በጣም ትልቅ ቆንጆ ማለት የምፈልገውን መረጃን ይሰጠኝ እና በጣም ነው የማመሰግነው። እንዳልኩኝ መርማሪ ጋዜጠኛ ነኝ። ለህግ ለእውነት ስለሆነ የምሰራው ህጋዊ የሆነ መረጃ ሰርታ ነው እንዴ ልጅቷ? እስኪ ወደፊት እንደዋወልና እነግርሃለሁ። አሁን እንዲህ ነው ምልክ አይደለም እና እንደዋወላለን። ለሰጠኝ መረጃ ጥቆማ ግን በጣም እጅግ አድርጌ ነው አመሰግንህ አሸናፊ። አይደለም በቃ ደውልልኝ። እሺ እኔ ጌታ፣ እሺ በጣም ነው የማመሰግነው። እሺ አባዬ፣ እሺ ሰላም ሁኑልኝ። እሺ እንግዲህ ቤተሰቦቼ የሊዲያን ቁጥር ከሊስቱ ላይ ወይም ከዝርዝሩ ላይ ከስም ዝርዝሩ ላይ አግኝተናል ማለት ነው። ስለዚህ ሊዲያ ስልኳ አሁን ላይ አክቲቭ ነው ታነሷለች የሚለውን ነገር አላወቅኩኝም። ትጠቀምበታለች የሚለውን አላወቅንም፣ ግን እንደውላለን። አሁን ስልኳን ይዤዋለሁ። ስለዚህ ደውዬ እሷ መሆኗን ካወቅኩ አረጋገጥኩኝ እሰየው፣ መረጃን ያቀልኛል። ግን እንደነገርኳችሁ ማወራት ነገር ለሌላ ነገር እንደምፈልጋት አድርጌ ነው። ስለዚህ ስልኳ ይጠራል ብዬ ተስፋ አደርጋለሁ። ደውል ይጠራል። ሄሎ፣ ሰላም ነው ሊዲያ? ሰላም ነው አለን ይመስገን። ሊዲያ ነሽ አይደል? አይ ጄሪ ነኝ ማለበል። ኦኬ፣ የሊዲያ ስልክ አይደለም? ምን ፈልገህ ነው? አይ አንድ ወዳጄ ነበረ፣ ሁነኛ ሰው፣ የቅርብ ሰው፣ አንቺን የሚያውቅሽ ሰው ነበር ስልክሽን የሰጠኝና ግን ሊዲያ ትባላለች ነበር ያለኝ ስም። ተሳስቼ ከሆነ ምናልባት ስልክ አላወቅኩም። ኦኬ እሺ በቃ ንገረኝ፣ ምንድን ነው የፈለከው? ኮስ ሊዲያ ማለት አንቺ ነሽ? አዎ ሊዲያ ነኝ። እሺ ንገረኝ። ኦኬ ሁለተኛ ስምሽ ነው ጄሪ? አዎ። ኦኬ አይ በጣም አሪፍ ይሁን። በማን ልጥራሽ ታዲያ? ሊዱ ጄሪ ልበል? በማን እንደተመቸኝ ጄሪ ብትለኝ ደስ ይለኛል፣ ግን ያው አንተ በሊዲያ ስለደወልክ ሊዲያ ልትለኝ ትችላለህ። አይ ይሁን እሺ ሊዲያዬ። እንግዲህ የቅርብ ሰው ነበር የሰጠኝ፣ አንቺም የኔም ወዳጅ የሆነ ሰው፣ አንቺን የሚያውቅሽም ሰው ጭምር ነው። እና እኔ ዲያስፖራ ነኝ። ለአንድ ለሶስት ወር አዲስ አበባ መጥቼ ነበረ እና ከጓደኞቼ ጋር ያው ልዝናና ምናምን እወጣለሁና ትንሽ አለ አይደለ ፈልጌ ነበረ ከቆነጃጅት ሴቶች ጋር ማሳለፍ፣ ከቆንጆ ሴት ጋር ማሳለፍ እና አንድ ወዳጄ ነበረ፣ በጣም ቆንጆ ልጅ፣ በጣም ደስ የምትል ልጅ አለች እና እስኪ የእሷን ስልክ ልስጥ ብሎኝ ከአንቺ ጋር እንድንገናኝ ጊዜ እንድናሳልፍ ፈልጌ ነበረ፣ የሚመችሽ ከሆነ። ኧረ ምንም ችግር የለውም፣ በጣም ደስ ይለኛል። አይደለም የእውነት ሊዲዬ ደስ ይላል። እና ላግኝሽ እኔ በጣም ቸኩያለሁ። ፎቶሽንም አሳይቶኝ ነበረ፣ በጣም ደስ ብሎኝ ነበር እና ላገኘሽ በጣም ነበር የጓጓሁት። ማን ነው ያገኛል? ያው ዋናው እኔና አንቺ መታወቃችን አይደለ? ያው ቢዝነስ ላይ ነሽ ምናምን ብሎ ነግሮኛል። ምንም አይነት ክፍያ ብትጠይቅህ ምንም አይነት ነገር እንትን ሳታንገራግር ደስተኛ ሆነ፣ በጣም ደስተኛ ታረጋለች፣ ጥሩ ጊዜ ታሳልፋላችሁ ብሎ ነው ስልክሽን የሰጠኝ። ስለዚህ ያው ማንነቱ ይቅርና እኔና አንቺ ግን ብቻ ተግባብተን ምንም ሀሳብ አይግባሽ፣ ጥሩ ጊዜ እናሳልፋለን። እኔም ነገርኩህ እኮ ችግር የለውም ብያለሁ። ደስ ይለኛል ሊዲዬ። እስኪ እኔ ያለሁት እንግዲህ አዲስ አበባ ነው። የት ነው ያለሽው አንቺ? እኔም እንደዛ አዲስ አበባ ነው ያለሁት። አዲስ አበባ ነሽ? ኦኬ ሶ እንግዲህ ባገኝሽ ደስ ይለኛል። ጥሩ ጊዜ እንድናሳልፍ እንዳልኩሽ ዛሬ ነገ ሳንሉላ ባገኝሽ ደስ ይለኛል። ዛሬው
አብረን ክለብን ብንወጣ አብረንም ምናምን ጊዜ ብናሳልፍ ብናደር ደስ ይለኛል እና ላገኝሽ ፈልጌ ነበረ። ምንድነው ማሟላት ያለብኝ ነው ሊዲዬን ለማግኘት? ኦኬ ዛሬ መገናኘት የምትፈልግ ከሆነ ችግር የለውም ይመቸኛል ፍሪ ነኝና። እሺ መጀመሪያ ግን ከእኔ ለማግኘት የምትፈልግ ከሆነ ያንዳል ፍላጎት ካለ እሺ መጀመሪያ ክፍያ አለ። ኦኬ ክፍያ እሺ እና መጀመሪያ ነው የምትልክልኝ? እሺ ያው ስንጨርስ ማለት ቀብዱን ትልክልኛለህ ሙሉውንም ባይሆን ችግር የለውም። ቀብድ መክፈል ይኖርብኛል መጀመሪያ? እሺ ግን ትመጪልኛለሽ አይደለ በቶሎ? እኔ ነገርኩህ እኮ ችግር የለብኝም ብያለሁ። እኔ ስለ ይመቸኛል ባይመቸኝ ነው እንትን አልልም ነበር። ችግር የለም ሊዲዬ፣ እኔ ምንም የገንዘብ ጉዳይ እንዳያሳስብሽ ሊዲዬ፣ ብቻ አንቺን ላግኝሽ፣ ጥሩ ጊዜ ላሳልፍ፣ አብረን እንደር፣ እንከራርም አብረን፣ እሱን ነው የምፈልገው። እሺ እኔ ትንሽ ጊዜ ነው ሀገር ውስጥ የምቆየው። ስለዚህ የምትይኝን ገንዘብ ቀብዱም ከሆነ አስገባልሻለሁ፣ ችግር የለም። ንገሪኝና አካውንትን ላኪልኝ፣ ቴክስት አድርጊልኝ በዚህ ስልክ፣ ቀብድ አስገባልሻለሁ። ያለውበት ቦታ ትመጪልኛለሽ? አይ ችግር የለውም እመጣለሁ። አንተ ብቻ አሁን 10,000 ብር ማስገባው። እሺ 10,000 ብር ላስገባልሽ? በቃ አካውንት ላኪልኝ፣ ችግር የለም። ግን ያለውበት ቦታ ነይልኝ በቶሎ አደራ። ችግር የለውም አታስብ፣ ለሱ ምንም የሚያስጨንቅ ነገር የለም። እሺ እኔ ቆንጆ፣ እሺ በቃ እጠብቃለሁ ስልክሽን። ቴክስት ግን አርጊልኝ፣ አካውንቱን አስገባልሽና ከዛ በቶሎ ነይልኝ። እንዳልኩሽ ያለውበት ቦታ እነግርሻለሁ የት እንደሆነ። ኦኬ አሁን አርግልሃለሁ። በቃ እሺ ሊዲ፣ እጠብቅሻለሁ የኔ ማር። እሺ ቻው። እንግዲህ ቤተሰቦች የሰማችሁትን ይመስል ነበረ ከሊዲያ ጋር ያለኝ ቆይታ። ስሟንም ቀይራ እንደምትንቀሳቀስ ነው የተረዳሁት። ስሜ ጄሪ ነው ያለችኝ ቀደም ብላ፣ ግን ደግሞ ተሳስቼ እንደሆነ ስነግራት የተሳሳተ ስልክ ነው ወይ ብዬ ልዘጋው ስል ግድ የለም ሊዲያ ነኝ ብላ ነገረችኝ። ስለዚህ ሁለት ስም ያላት ማለት ነው። ያው ላገኛት የሄድኩበት መንገድ ትንሽ ትክክል ባይሆንም ግዴታ ስራዬን የሚያቀልልኝ እሱ ስለሆነ በዚህ መንገድ ላገኛት ተገድጃለሁ። ቤተሰቦቼ የመጀመሪያ አማራጭ አድርጌዋለሁ። ስለዚህ ቀብድ አስገባ ብላኛለች፣ ቴክስት አድርጋለች አካውንቷን። ስለዚህ እንድትመጣ ስል እንግዲህ በአካውንቷ ያለችኝን ገንዘብ አስገባለሁ ማለት ነው። አስገብቼላት እንድትመጣ አደርጋለሁ። እንግዲህ የምታታልለኛለች በዛው ጠፋለች ብዬ አላስብም። እስኪ ትመጣ ይሆናል ብዬ እገምታለሁ። ካልሆነ ሌላ አማራጭ መሞከራችን አይቀርም። የተበላውም ተበልቶም ቢሆን እንግዲህ ትልቅ ዓላማ ስለሆነ ያለን ትልቅ እውነታ ፍለጋ ስለሆነ የያዝነው ስራ ቀላል ነገር ስላይደለ ለብር ብዬ እንትን አይደለም፣ ማቆመው ነገር አይደለም። አስገባላታለሁ ብሩን፣ እንድትመጣ አደርጋለሁ። ያለውበት ቦታ አግኝቻት ደግሞ የተወሰነ ውይይቶች ጭውውቶች ካረግን በኋላ እንግዲህ ወደ ቁም ነገር ይገባለሁ ወይም ወደ ጥያቄ ይገባለሁ። ብቻ አንዴ እሷን እጄ ላስገባት ብዬ ስላሰብኩ ነው። ቤተሰቦቼ እንግዲህ አብራችሁን ሁኑ። እስኪ ቀጥራትና ደግሞ ያለውበት ቦታ መታ ምን እንደሚፈጠር አብረን ምን ነው የሚሆነው። በድብቅ ካሜራ ነው ምቀርጻት። ስለዚህ ያንን አደርጋለሁ። አብራችሁን ሁኑ ቤተሰቦች።